እኩል ሆኗል። እንጾማለን፣ ከማይጾሙ ሰዎች ጋር እኩል እንጠጣለን። እንጾማለን፣ ከማይጾሙ ሰዎች ጋር እኩል ሥጋውና ደሙን አንቀበልም። ካዲያ የት ነው መቀደሱና ቅድስቱ? የእግዚአብሔር ልጆች ቅዱስ ሞልቷል። እንኳን ዓለም ላይ ይቅርና እስከ አውደ ምሕረት ድረስ ሞልቷል። ስብከቱን ከሰባኪ ጋር የሚያወዳድር ግብዝ ሰባኪ ሞልቷል። ድምፁን ከሌሎች አገልጋዮች ጋር የሚያወዳድር አገልጋይ መድረኩን አውደ ምሕረቱን ሞልቶታል። በሰጠው ልክ አውደ ምሕረት ላይ እንዲነሳና ጥሩምባ ማስነፋት የሚፈልግ ግብዝ ሞልቷል። እንኳን ዓለም ላይ ይቅርና እስከ አውደ ምሕረት ድረስ ሞልቷል። ስብከቱን ከሰባኪ ጋር የሚያወዳድር ግብዝ ሰባኪ ሞልቷል። ድምፁን ከሌሎች አገልጋዮች ጋር የሚያወዳድር አገልጋይ መድረኩን አውደ ምሕረቱን ሞልቶታል። በሰጠው ልክ አውደ ምሕረት ላይ እንዲነሳና ጥሩምባ ማስነፋት የሚፈልግ በ40 ቀናችን ሴቶች በ80 ቀናችሁ ክርስቶስን ለብሳችሁታል፣ ለብሰነዋል። ግን አላወለቅነውም ወይ ነው? ግን አብሮን አለ ወይ ነው? ግን ልብሱ ለእኛ ቢስማማም እኛ ለልብሱ ተስማምተነዋል ወይ ነው? አላጎደፍነውም ወይ ነው? አላራቅነውም ወይ? አልጣልነውም ወይ? አባቶቻችን የሰሩልንን ሥርዓት መሰረት አድርገን ዘመኑን ዋጅተን ዕለቱን ተመልክተን ፈቃደ እግዚአብሔርን በማስቀደም ዕለቱን በተመለከተ እንመማራለን። የትምህርታችን ርዕስ የሚሆነን ቃል ደግሞ በዕብራውያን 12 ቁጥር 14 ላይ ኢትድጉ ቅድሳቲክሙ ወዘእንበሌሁሰ አልቦ ዘይሬዮ ለእግዚአብሔር። ወደ አማርኛ ሲመለስ ወይንም ደግሞ እጃችን ላይ በያዝነው ቅዱስ መጽሐፍ እንዲህ ተብሎ ተጽፏል። ይቀደሱም ዘንድ ፈልጉ፣ ያለ እርሱ እግዚአብሔርን ማየት አይቻልምና። የትምህርታችን መነሻ ቃል ይህ ነው። ዝግጅቱ የቤተ ክርስቲያን አስተምህሮን መሰረት ያደረገ ነው። በየዓመቱ እንደምትማሩት ሁላችሁም እንደምታውቁት ዛሬ በቅዱስ ያሬድ የዜማ አስተምህሮ ክፍል ቅድስት በመባል ይጠራል። ምን በመባል ይጠራል? ቅድስት በመባል ይጠራል። ያለፈውን ሳምንት ዘወረደ ብለን በቅዱስ ያሬድ አስተምህሮ ሳምንቱን እንደከፈልነው ሁሉ ከዛሬ ጀምሮ የሚቀጥለው ሳምንት ደግሞ ቅድስት በመባል ይጠራል። ቅድስት የሳምንት መክፈያ ብቻ አይደለም፣ የዜማ መለያ ሆኖም የቀረበ ቃል ብቻ አይደለም። ቅድስት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጾም መጀመሪያ ነው። ባለፈው ሳምንት እንደተማራችሁት እስከ ዛሬ ድረስ ያለው ጾም ጾመ ሕርቃል በመባል ይጠራል። ከቅድስት ጀምሮ እስከ ሆሳዕና ድረስ ያለው ወይንም ደግሞ እስከ ተጽዕኖ ድረስ ያለው ጾመ ኢየሱስ ጾመ አርባ በመባል ይጠራል። ስለዚህ ቅድስት ብሎ የጀመረው የዜማውን ክፍል ሁለተኛውን ሳምንት ብቻ ሳይሆን ጾሙንም እንደሆነ አውቀን
በተረጋጋ መንፈስና በተከፈተ ልብ ቃሉን እንሰማ ዘንድ አደራ እላችኋለሁ። ወደ ትምህርቱ ከመግባታችን አስቀድሞ የምንማረው ትምህርት የምንሰማው የሕይወት ቃል በውስጣችን እንዲገባና ልባችንና አእምሯችንም እንዲለወጥ ልዑል እግዚአብሔርን ሁላችንም እንደዚህ ብለን እንጠይቀው። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 10 ላይ ዝናብ ከሰማይ ይዘንባል፣ ምድርንም ያረሰርሳል፣ ገበሬው ዘር ይዘራል፣ ቡቃያውም ይበቅላል፣ ለፍሬም ይደርሳል፣ ለሰው ልጅ እና ለእንስሳትም መኖና ቀለብ ሆኖ እንደሚቀርብ ሁሉ ከሰማይ ለእኔና ለእናንተ የሚላክ እና የተላከ የእግዚአብሔር ቃል አለ። ያ የእግዚአብሔር ቃል ዝናቡ ምድርን እንደሚያረሰርስ ሁሉ ለእኔና ለእናንተ የተሰጠው ቃል ደግሞ ልባችንን እንዲያረሰርሰው እና እንዲሁ እንዳንመለስ እግዚአብሔርን እርዳኝ ልንለው ያስፈልጋል። ቃሉ የተላከበትን መልእክት የሚፈጽም ከሆነ እኛ ደግሞ የመጣንበትን የሕይወት ጉዳይ ሳንፈጽም እንዳልመለስ እግዚአብሔር ሆይ እርዳኝ ልንለው ያስፈልጋል። ሁለተኛ በዚህ በመጽሐፈ ኢያሱ 1 ቁጥር 6 ላይ የዚህን የሕግ መጽሐፍ ከአፍህ አትለየው፣ በቀንና በሌሊትም አስበው ታደርገውም ዘንድ በቀንና በሌሊትም ምን በለው አስበው፣ ያን ጊዜ መንገድ ሁሉ ይቃናልሃል ይላል። ወገኖቼ እኔና እናንተ የእግዚአብሔርን ቃል ቀንና ሌሊት ማሰብ ቢሳነን እንኳ አሁን ቤቱ ውስጥ ሆነን በአፋችን እና በአይምሯችን እንዳይለይ ሌላም እንዳናስብ እባክህን እርዳኝ እንበለው። ቀንና ሌሊት ሐሳቤ አንተ አይደለህም። አንተ ለእኔ ሕይወት የሆነኝ ዘንድ የሰጠኸኝን የሕይወት ቃል ትቼ ሐሳቤ በብዙ ነገር ተይዟልና ከመቅደስ እየራቁ መሆኔን ሳውቀው ይደክመኛል። ስለዚህ እግዚአብሔር ሆይ ቀንና ሌሊቱን ቃልህን ማሰብ መጸለይ እንኳ ባልችል ቤት ውስጥ ሆኜ አውደ ምሕረቱ ፊት ለፊት ሆኜ ከካህናቱ ፊት ለፊት ሆኜ በተቀደሰው ቤተ መቅደስ ሆኜ ሐሳቤ እንዳይከፈልና ባዶዬንም እንዳልመለስ እርዳኝ በሉት። ለዚሁ አይደለ በያዕቆብ መልእክት በምዕራፍ 1 ላይ በሁለት ሐሳብ የሚጓዝ ከእግዚአብሔር ዘንድ አንዳች ነገር እንደሚያገኝ አይምሰለው አለ። በሁለት ሐሳብ ምናልባት እዚሁ ተቀምጠን ወንጌል እየተማርን ዝማሬውን እየዘመርን ቅዳሴውን እያስቀደስን ኪዳኑን እያስደረስን ልባችን ለሁለት ተከፍሎ ይሆን? ልባችን ለሁለት ከተከፈለ ደግሞ ከእግዚአብሔር ዘንድ አንዳች አታገኙም ተብሎ ስለተጻፈ የማይቆጠር በረከት የሚገኝበት ቤት መተን ባዶ እጃችንን እንዳንወጣ ሳንለወጥም እንዳንወጣ የንስሐ ሕይወት ሳንይዝም እንዳንወጣ እባክህን ልዑል እግዚአብሔር ሆይ በፊትም እንኳ ሆኜ ልቤ ለሁለት እየተከፈለ የቤትህን ትቼ የቤቴን እያሰበ የዘላለሙን ትቼ የጊዜውን እያሰበ የሰማዩን ረስቼ በምድሩ ላይ አእምሮዬ እየተተከለ እየባዘንሁ ነውና እባክህን የተከፈለ ልብ እንዳይኖረኝ ይልቁንም ለቃልህ የተከፈተና የተዘጋጀ ልብ ይኖረኝ ዘንድ አግዘኝ ብላችሁ እግዚአብሔርን ጠይቁት። የአባቶቻችን አምላክ ሁላችንን ይርዳ።
ትቀደሱም ዘንድ ፈልጉ፣ ያለ ቅድስና እግዚአብሔርን ማየት አይቻልምና አለ ሐዋርያው ጳውሎስ። ተመልከቱ፣ ቅድም እንዳልኳችሁ የዛሬው መጠሪያ ምንድን ነው? ቅድስት ነው። የሳምንቱ ምኩራብ ነው። የዛኛው መጻጉዕ ነው። ከዛ ደብረ ዘይት፣ ከዛስ ገብርኄር፣ ከዛስ ኒቆዲሞስ፣ ከዛስ ሆሳዕና፣ ከዛስ ለትንሣኤው ያብቃል። የዛሬው ቅድስት ነው። በቅድስት አስተምህሮ ደግሞ መምህራኑ ዘማሪያኑ መወድሱን የጾም ምዕራፉን ግናዩ ለእግዚአብሔር ወፀውኡ ስሞ ብለው መዝሙሩን ጀመሩ። ከዛም ደግሞ ዲያቆኑ እግዚአብሔር እሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳት ወእበየ ስብሐት ውስተ መቅደሱ ብሎ መዝሙር 95ን ከፍቶ በዜማ ለኛ ሰበከ። ወልደ እግዚአብሔርን ምሳሌ አድርገው በዋና ካህን የተሰየሙት ካህን ደግሞ የማቴዎስ ወንጌል ምዕራፍ 6 ከ16 እስከ 24 የሕይወት ቁጥሮችን ለኛ ከፍተው አነበቡልን። በመጨረሻም ደግሞ እየሰማችሁኝ ነው? ግናዩ ክብር ይእትዩ በኋላ ይህንን ዝማሬ ቃኙ። መዝሙሩ ከዝማሬው ጋር ዝማሬው ከቅዳሴውና ከአርባዕቱ ከጾም ምዕራፉ ጋር የተሰናሰለና የተዋሃደ ነው። የወንጌሉ አገልግሎት በሦስት አንቀጾች የተከፈለ እና ምጽዋትን፣ ጾምን፣ ጸሎትን የያዘ ነው። ባለፈው ሳምንት ክፍሉን ስላያችሁትና ስለተማራችሁት በምስጢርም በሐተታም በመልእክትም አንድ ስለሆነ ከእርሱ ይልቅ ቅድስት ላይ ብዙ ጊዜ ይኖረናል። ለዚህም ነው የትምህርታችን ርዕስ አድርገን ትቀደሱም ዘንድ ፈልጉ፣ ያለ ቅድስና እግዚአብሔርን ማየት አይቻልምና። ተመልከቱ፣ እግዚአብሔርን ለማየት ክብሩን ለመውረስ ወደ እርሱ ለመቅረብ ኅብረትም እንዲኖረን ቅድስና ያስፈልጋል። ምን ያስፈልጋል? ቅድስና ያስፈልጋል። ክብሩን ለማየት አንድ፣ ወደ እግዚአብሔር ለመቅረብ ሁለት፣ ከእርሱም ጋር ኅብረት እንዲኖረን ሶስት፣ ርስቱን ለመውረስ አራት። ምን ያስፈልገናል? ቅድስና ያስፈልገናል። በዚህ ዘመን ትልቁ ችግራችን ምንድነው ከተባለ በሃይማኖታችንም በማህበረሰብም ዘንድ በስራችንም በትዳራችንም በሁሉም መንገድ የቅድስና ጉድለት አለ። ያ የቅድስና ጉድለት እያለ ደግሞ ጾማችንን እንዳንጀምር፣ ጸሎትም እንዳንጸልይ፣ እንባም እንዳናነባ ቅዱስ ያሬድ የጾም አርባን ወይንም ደግሞ ሁዳዴ ወይንም ደግሞ ትልቁ ጾም ብለን የምንጠራውን ጾም በምን ጀምሩት አለን? በቅድስና ጀምሩት አለን። በምን ጀምሩት? በቅድስና ጀምሩት አለን። እንደምታውቁት ቅድስና በሰማይም በምድርም መለያ ነው። እውነተኛው መንፈስ ከሐሰተኛው መንፈስ የምንለየው ቅዱስ ብለን ነው። የእግዚአብሔር የሆነውንና የእግዚአብሔር ያልሆነውን የምንለየው ቅድስት ወይም ቅዱሳን ወይንም ቅዱስ ወይንም ቅዱሳን ብለን ነው። አጋንንትን ከእውነተኞቹ መላእክት የምንለያቸው እነዛን ርኩሳን እውነተኞቹና በእግዚአብሔር ፊት ያሉት መላእክትን ደግሞ ቅዱሳን መላእክት ብለን ነው።
ሰማዕታትን፣ ደናግላንን፣ መነኮሳትን፣ ጻድቃንን የእግዚአብሔር ሰዎች የሆኑትን ሁሉ በእውነት ያገለገሉትን በራሳቸው ቆዳ አሸዋ ተሸክመው ወንጌል የሰበኩትን ማንነታቸውን፣ ቋንቋቸውን፣ ቤተሰባቸውን፣ ሀገራቸውን ሁሉ ትተው እንደ ሰውኛ ከሚታሰበው በላይ ዋጋ የከፈሉትን መለያ አድርገን ስም የሰጠናቸው ወይንም ደግሞ እግዚአብሔር የሰጣቸው ቅዱስ ቅዱሳት፣ ቅዱስ ቅዱሳን ብሎ ነው። ስለዚህ መለያ ነው ማለት ነው። ቅድስትን ስናስብ ልዩነትን፣ መንጻትን፣ መለየትን፣ መባረክን፣ መወደድን፣ መቅረብን መያዝና ማሰብ ይኖርብናል። ትቀደሱም ዘንድ ፈልጉ፣ ያለ እርሱ እግዚአብሔርን ማየት አይቻልምና። እንደምናስታውሰው እግዚአብሔር የራሱ የሆነውን ሕዝብ ከግብፅ ለይቶ ሲያወጣ ቅዱስ ሥራ ሰራለት። ምን ሰራለት? ቅዱስ ሥራ ሰራለት። የወጣውንም ሕዝብ የተጠራውን ሕዝብ ከግብፅ የወጣውንም ሕዝብ ለራሱ ቅዱስ አድርጎ ጠራው። የአሕዛብን ወግና ሥርዓት ተከትለው ቃሉን እንዳይጥሱ ሕጉን እንዳያፈርሱ ከአሕዛብ ጋርም እንዳይደባለቁ የሚበሉትንና የማይበሉትን ቅዱስና እርኩስ ብሎ ለየ። እኛም ጾሙን ስንጀምር የሚበላውንና የማይበላውን፣ የሚወራውንና የማይወራውን፣ የምንኖረውና የማንኖረውን መለየት እንችል ዘንድ ቅዱስ ያሬድ ቅድስት ብሎ ጀመረ። እየሰማችሁኝ ነው? ቅድስት ብሎ ጀመረው። መለየት እንዲኖርብን፣ አያችሁ፣ መለየት እንዲኖርብን ይሄንን ብሉ ይሄንን አትብሉ አላቸው። በዘሌዋውያን 19 በዘጸአት 19 ቁጥር 1 ጀምራችሁ ብታነቡ ታገኙታላችሁ። ይሄንን ብሉ ይሄንን ደግሞ አትብሉ፣ ይሄንን ንኩ ያንን አትንኩ ብሎ ለያቸው። እኛ ከዓለም ሕዝብ ተለይተን የሚበላውንና የማይበላውን አውቀን ጠንቅቀን ተረድተን ጾምን እንጾመው ዘንድ ቅዱስ ያሬድ ቅድስት ብሎ ጾሙን ጀመረ። ሁለተኛ እግዚአብሔር ነቢዩ ሙሴን እንደዚህ አለው፣ ሕዝቡ እኔን ማየት ከፈለገ ወደ ደብረ ሲና መቅረብ ፈቃዱ ከሆነ መሻቱ ከሆነ ነገና ከነገ በኋላ ሕዝቡን ቀድስ አለው። ምኑን ቀድስ? ሕዝቡን ቀድስ። ለ3 ቀንም ያህል ሴቶች ከወንዶች ይራቁ፣ ወንዶችም ከሴቶች ይራቁ። ሁሉም ልብሱንና ሰውነቱን ሁሉ ያጽዳ፣ ይታጠብ፣ እኔም በ3ኛው ቀን እገለጣለሁ። አያችሁ፣ ጾማችንን በምን አይነት መንገድ መጾም እንዳለብን ቅዱስ ያሬድ ሊነግረን ስለፈለገ፣ ወንዶች ከሴቶች፣ ሴቶች ከወንዶች መራቅ እንዳለባቸው ማስረዳት ስለፈለገ፣ ነፍሳችንና ስጋችን በንጽህና ጾሙን መጀመርና መጾም እንድንፈልግ ማስረዳት ስለፈለገ ቅድስት ብሎ ጾሙን ጀመረ። ቅድስት ብሎ ምኑ ጀመረ? ጾሙን ጀመረ። እንድንቀደስ ከጥላቻም እንድንርቅ በቂም የምንመላለስ ሰዎችን ቂማችንን በንስሐ አውጥተን ጥለን በክብሩ ዙፋን ዝቅ ብለን አንብተን ሰግደን ከንስሐ አባቶቻችን ንስሐ ተቀብለን በንጽህናና በቅድስና ሆነን ጾሙን እንድንጾም
ቅዱስ ያሬድ መንፈስ ቅዱስ ገልጾለት ቅድስ ብሎ ጀመረ። ነቢዩ ሙሴም ሕዝቡን እንደዚህ አላቸው፣ እናንተ እግዚአብሔርን ማየት ትፈልጋላችሁ? ቃሉንም መስማት ትፈልጋላችሁ? ወደ ደብረ ሲና መቅረብን ትሻላችሁ? እንግዲያውስ ነገ እና ከነገ በኋላ እስከ 3 ቀን ድረስ ራሳችሁን አንጹ፣ ከአሕዛብም የተለየ ሥራ ስሩ፣ ልብሳችሁንና አካላችሁን አንጹ አላቸው። ሕዝቡም እግዚአብሔርን ማየት፣ ቃሉን መስማት፣ ወደ ደብረ ሲና መቅረብ ስለፈለገ ያለውን ሁሉ አደረገ። እኔና እናንተስ የደብረ ሲና ምሳሌ፣ የደብረ ታቦር ዓይን፣ የኢየሩሳሌም ሰማያዊት ስል የሆነችውን ቤተ መቅደስ እና ወደ ቅድስተ ቅዱሳኑ ስንቀርብ ምን ያህል ለንጽሕናችን አስበን ይሆን? ምን ያህል ስለጎደለን ክብር ከአባቶቻችን ጋር ተወያይተን ይሆን? ሕዝቡ ራሱን አነሳ፣ ከደብረ ሲና ግርጌ ቆመ። እኔና እናንተስ በምን አይነት የሕይወት ዘይቤ ይሆን አሁን ከፊቱ የቆምነው? በምን አይነት ልብ ይሆን ቅዳሴውን ቆመን ያስቀደስነው? በምን አይነት የክርስትና ሕይወትና አኗኗር ይሆን ይህንን ትልቁን ጾም መጾም የጀመርነው? ቅዱስ ያሬድ እየተቀደሳችሁ ጹሙ፣ እየጾማችሁ ተቀደሱ አለ። ለዚህ ሕይወት ቃል ተገዢዎች ሆነን ይሆን? ሕዝቡን እንደዚህ አለው፣ ካህናቱን ደግሞ እንደዚህ አላቸው። ነቢዩ ሙሴን አሁንም በዘጸአት 19 ቁጥር 20 ላይ ካህናትና የክህነት አገልጋዮች ወይራ ዘይት ራሳቸው ላይና ልብሳቸው ላይ ሳይረጭ የአንድ ወይፈን ደምና የ2 ጠቦት በጎች ልብሳቸውና አካላቸው ላይ ሳይረጭ ቤተ መቅደስ ገብተው እንዳይቀሰፉ አካላቸውንና ልብሳቸውን በበጉ ደምና በወይራ ዘይት ቀብተ ትቀድሰዋለህ። ያኔ ስለ ራሳቸውና ስለ ሕዝቡ ቅድስተ ቅዱሳን ውስጥ ገብተው ደሙን ይዘው የእግዚአብሔር ቁጣ ደሙ ላይ እንዲያርፍና የሕዝቡና የራሳቸው ኃጢአት እንዲሰራይ ያደርጋሉ አለው። ነቢዩም የበጉን ደምና የወይራውን ዘይት በአካላቸውና በልብሳቸው ላይ ረጭቶ ቀደሳቸው ይላል። እኔና እናንተም በበጉ ደም ተረጭተንና ተቀድሰን ጾሙን እንጾመው ዘንድ ቅዱስ ያሬድ ቅድስት ብሎ ጀመረው። ምን ያህሎቻችን ይሆን ይህንን ጾም ከበሬው ሥጋ ከፍየሉና ከበጉ ሥጋ ከሚያስርበው ሥጋ ከሚያመው ሥጋ ቁንጣን ከሚያስይዘው ሥጋ አልፈን ጻኡ ተቀበሉ መራዌ በተባለበት በዘወረደ ዕለት ቅዱስ ሥጋውንና ክቡር ደሙን ተቀብለን ይህንን ጾም የጀመርን እውነተኛ አማኞች እንኖር ይሆን? ቅዱስ ያሬድ ጾሙን እነዛ የኦሪት ሰዎች በበጉ ደም ተረጭተው ቤተ መቅደስ እንደገቡ ሁሉ ጻኡ ተቀበሉ መራዌ በተባለበት በቀበለው ዘመን ቅዱስ ሥጋውና ክቡር ደሙን ተቀብለን ጾሙን እንጾም ዘንድ ቅድስት ብሎ አሳሰበን። ቅድስት ብሎ ተቀደሱ ብሎ ቅድስና ሀብታችን ይሆነን ዘንድ አስተማረን። ማን ይሆን በዚህ ቃል ተገዢ ሆኖ ለቃሉ ልቡን ከፍቶ የልቡን ጆሮ ከፍቶ የካህናቱን የእውነት ሐሳብ ተቀብሎ በቅበላ የቅዱስ ሥጋውና ክቡር ደሙን ተቀብሎ እየጾመች እየጾማችሁ ያላችሁ ምንኛ የተባረካችሁ አባቶችና እናቶች ትኖሩ። ካህናቱም የበጉን ደም ተረጭተው ገቡ፣ በሰላምም ወጡ። እነዛ የበጉን ደም ተረጭተው ካህናቱ ወደ ቤተ መቅደስ ከገቡ
ልብሳቸውን አንጽተው ቀድሰው በደብረ ሲና ግርጌ ከቆሙ ዛሬ ላይ ያሉ አባቶቻችን ካህናት፣ ዲያቆናት፣ ምእመናን ምን ተለይተን ነው ወደ ቤተ መቅደሱ የገባ ነው የሚለውን እናውቅ ዘንድ ቅድስት ብሎ አሳሰበን። ያችሁ እነዛ የበጉን ደም ተለይተው ገቡ። ያ በግ ኢነባቢ ነው፣ የማይናገር ነው። ያ በግ የነፍስን ሳይሆን የሥጋን ኃጢአት ብቻ የሚያስተሰርይ ነው። አሁን ያሉ አባቶቻችን ካህናት፣ ዲያቆናት የሚናገረውን በግና የዓለምን ኃጢአት የሚያስተሰርየውን ቅዱስ ሥጋና ክቡር ደም በልተው በደሙ ተለይተው ቤተ መቅደስ ገቡ ሊለን ቅድስት ብሎ የዛሬውን ስያሜ ሰየመው። ታዲያ እነዛ በወይራ ዘይት የተቀባው በበጉ ደም የተረጨውን ልብስ ለብሰው ወደ ቤተ መቅደስ ከገቡ ዛሬ ምእመናን እኛ ምን ለብሰን ነው የቀረብነው ትሉኝ ይሆናል። በገላትያ ምዕራፍ 3 ቁጥር 26 ላይ ከእርሱ ጋር አንድ ትሆኑ ዘንድ በጥምቀት ክርስቶስን ለብሳችሁታል ይላል። ክብርና ምስጋና ለእግዚአብሔር ይሁን። ማንን ለብሳችሁታል? ታታጨብጭቡ። ማንን ለብሳችሁታል? ስርዓት ከሆነ ስርዓት ነው፣ በቃ ይቆም። በእርግጥ አታጨብጭቡ የሚል የለም፣ ግን ስርዓት ነው፣ ጥሩ ነው። ከበሮ ዝም ካለ፣ ጸናጽሉ ዝም ካለ በቂ ነው። በቃ እኛም እንደዛው ዝም ብለን ተረጋግተን ህሊናችንን ከፍተን አይምሯችንን ለእሱ ሰጥተን ብንሰማው እንዴት ደስ ይላል። አሁን እዛ አካባቢ የሆነ ሰባኪ እየሰበከ ነው፣ በጣም እየፈጠነ እየሰማሁት ነው። ምናልባት እኛ ቤተ ክርስቲያን ይሆናል ብዬ አላስብም። እኛ የራሳችን የሆነ የተረጋጋ የእጅ አጠጣር፣ የቀለም አጠጣር፣ የአውደ ምሕረት አያያዝ፣ የጥቅስ አጠቃቀስ፣ የሰዓት አጠቃቀም፣ የክብር አገላለጥ የተለየ ነው። ቅድስት ማለት ይሄ እየሰማችሁ ነው። ቅድስት ማለት ይሄ ነው። እነዛ ያንን ለብሰው ከገቡ እኛ ምን ለብሰን ገባን ካላችሁ በጥምቀት ማንን ለብሳችሁታል አለን? ኧረ ተናገሩ። ክርስቶስን ለብሳችሁታል። ግን ለብሰነዋል? ግን ለብሰነዋል? አሁን እናንተን እኔ ሳያችሁ የለበሳችሁት ነጠላ ይታየኛል። ሰውነታችሁን የሚጋረደው እሱ እንደሆነ እኔም እናንተም እናውቃለን። ሰዎች ደግሞ የኔና የእናንተን አነጋገርና የሕይወት ዘይቤ ሲመለከቱ ክርስቶስን መልበሳችንና አለመልበሳችንን በዛ ማወቅ ይችላሉ። ራሳችሁንም ፈትሹ፣ ወደ ራሳችሁም ተመልከቱና መጽሐፉ ክርስቶስን ለብሳችሁታል ይለናል። አረ ወንዶች በ40 ቀናችን፣ ሴቶች በ80 ቀናችሁ ክርስቶስን ለብሳችሁታል፣ ለብሰነዋል። ግን አላወለቅነውም ወይ ነው? ግን አብሮን አለ ወይ ነው? ግን ልብሱ ለእኛ ቢስማማም እኛ ለልብሱ ተስማምተነዋል ወይ ነው? አላጎደፍነውም ወይ ነው? አላራቅነውም ወይ? አልጣልነውም ወይ? እርሱን ትተን ሐሜት አልለበስንም ወይ? ዘረኞች አልሆንም ወይ? በጎሳ አልተለያየንም ወይ? ከፖለቲከኞች አንሰን አልተገኘንም ወይ? ሐዘናችን እንኳ ሳይቀር በቋንቋና በጎሳ አልሆነም ወይ? ርኅራኄያችንና እርዳታችን እንኳ ሳይቀር ቋንቋን መሰረት አድርጎ እየተፈጸመ አይደለም ወይ? ክርስቶስን ከለበስነው ሰውን ሁሉ በእኩላይ፣ ድሆችን ሁሉ በእኩላይ፣ የተራቆቱትን ሁሉ ያለ ሃይማኖት በእኩላይ እናያለን ወይ? ቅድስት የሚያሳስበን ይሄንን ነው። ዘረኝነታችሁን ተውና፣ ጎሳችሁን ተውና፣ የአሕዛብን ሥራ ተውና፣ ዓለምን ተውና፣ በመለየት ወደ እግዚአብሔር ቅረቡ፣ በመለየት ጹሙ፣ በንጽሕና ጾማችሁና ጸሎታችሁ እግዚአብሔር ፊት እንዲደርስ ትጉ ይለን ነው ቅድስት ያለ። እነዛ የበጉን ደም ተለይተው ገቡ።
የወይራውን ዘይት ታጥበው ገቡ። እኔና እናንተ ደግሞ በ40 ቀናችንና በ80 ቀናችን ክርስቶስን ለብሰነው ገባን። ይሄ ብቻ አይደለም፣ በደሙ መረጨት ቀደሰ። በማይ ዘዊዘም ገቦሁ አጥመቃ ይህች እነዛ በበጉ ደም እነዛ በወይራው ዘይት ተቀድሰው ገቡ። የእኛ ከፍታ ደግሞ ከዛ በላይ ሆነና አንድ ጊዜ ባቀረበው መስዋዕት ራሱ በተቀበለው መስዋዕት ራሱ ሰዊ ሆኖ ባዘጋጀው መስዋዕት ቀደሰን እና ወደ ቤተ መቅደሱ ገባ። ያን ቅድስና ይዘነዋል ወይ ነው ያችሁ። በቤተ ክርስቲያን አስተምህሮ አንድ ጊዜ የሚፈጸሙና ዕለት የሚያድጉ ነገሮች አሉ። ዕለት ከሚያድጉ ነገሮች መካከል ዋናውና አንዱ ቅድስና ነው። ዋናውና አንዱን በመጀመሪያው በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ጾም እናስብ ዘንድ ቅድስት ብላችሁ ጀምሩ። ታዲያ በዚህ በቅድስት ቀን ደግሞ ሶበሂ ትጸውሙ ኢትኩኑ ከመ መደልዋን፣ እናንተ የተለያችሁ ወደ እግዚአብሔር መቅረብ የፈለጋችሁ ክብሩን መውረስ የሻታችሁ እየጾማችሁና እየጸለያችሁ ያላችሁ እንደ ግብዞች አትጹሙ አለ። እንደምኖች አትጹሙ? ኧረ ተናገሩ። እንደምኖች አትጹሙ? ግብዞች። ግብዝ ወጥቷል። ግጪ እና አሰራው ፊት መቅደም አለብኝ የሚል አማኝ ሞልቷል። ቀን ላይ የሚያስቀድሱ ማታ ላይ የተቀደሰውን ማንነታቸውንና ሰውነታቸውን የሚያረክሱ ምዕመናን ወጥተዋል። ቀን ላይ የጸሎት መጽሐፍ ቅዳሴ የተቀደሰ መጽሐፋቸውን የሚዘረጉ ግብዞች ሞልተዋል። ቀን ላይ ነጠላ ለብሰው ማታ ላይ ደግሞ ራቁት በሚባል ደረጃ ናይት ክለቡን የሚሞሉ ግብዞች ሞልተዋል። ቀን ላይ የሚያስታርቁ ማታ ላይ ግን ሴራ የሚጎነጉኑ ዕድሜ ያልገደባቸው ሴራዎች ሞልተዋል። ተለዩ ሲለን ቅድስት ብሎ ጾሙ ጀመር። እንደ ግብዞች ስትጾሙ እንደ ግብዞች ስትጾሙ አለ። ከጾማችሁ አላለ። ምንድን ነው ያለን? ስትጾሙ አያችሁ። ከጾማችሁ ቢል ጾም ፈቃድ ሊሆን ይችላል። አሁን ግን ግዴታ መጾም ስላለብን ግዴታ ስለሆነ ስትጾሙ አለ። ከጾማችሁ አለ። የምትጾሙ ከሆነም አለ ስትጾሙ እንደ ግብዞች አትሆኑ። ግብዝ ተዋናይ ማለት ተዋናይ የማይሆነውን ነገር የሚያለቅስ የማይሆነውን ነገር የሚስቅ የማይሆነውን ነገር የሚያፈቅር የማይሆነውን ነገር የሚሰደድ የማይሆነውን ነገር የሚዝናና ተውኔቱ ሲቋረጥ ወደ ቀደመው ማንነቱ የሚመለስ ነው። እኛስ ክርስትናችን በዚህ ደረጃ አልሆነም ይሆን? እውነት እኔ ራሴንም እጠይቀዋለሁ፣ እናንተም ራሳችሁን ጠይቁት። ቅጥረ ግቢው ላይ አርኩ ላይ ስንደርስ የክርስትና ልብስ እንለብሳለን። ከግቢው ከቅጥሩ ስንወጣ ደግሞ ለአፍታ ወደ ቀደመ ማንነታችን ግብዝነት ነው። ከዚህ እንውጣ፣ ከዚህ ውጡ ሌላን ነው ቅዱስ ያሬድ ቅድስት ብሎ ጾሙን የጀመረው። እባካችሁ የእግዚአብሔር ልጆች መጾማችን ካልቀረ፣ መጸለያችን ካልቀረ፣ ማስቀደሳችን ካልቀረ፣ መቀደሳችን ካልቀረ ለምን ዋጋችን ምድር ይቀራል? ለምን ዋጋችን ምድር ይቀራል? ብዙዎቻችን ጾሙን ከጀመርን በኋላ የሚገኘውን በረከት ሳይሆን መቼ ያልቃል ቁጥር ውስጥ እንጀምራለን። በአንዳንድ የሬስቶራንትና
አንዳንድ ካፌዎች ላይ ለትንሣኤ ቁብ ጀምረናል የሚሉ ወረቀቶችን አያለሁ። ገና ጾሙ ሲገባ አያችሁ አለ ለትንሣኤው የበጉና የዶሮ የፍየሉ ሥጋ አይምሯችንን ይዘዋል። ገና ጾሙ ሲገባ ግብዝነት ማለት ይሄ ነው። ታዲያ እንደ ግብዞች አትሁኑ ካለን እንደማን እንጹም? እንዴት እንለይ? እንዴት እንቅረበው? እንዴት ክርስትናችንን እንግለጠው ከተባለ እንደርሱ እንጹም። እንደርሱ ደግሞ አንችልም። ምክንያቱም እርሱ 40 ቀን ሙሉ ሌሊትም ቀንም የጾሙ አስተውሉ። እርሱ 40 ቀን ሙሉ ሌሊትም ቀንም የጾሙ። ያ ብቻ አይደለም፣ ያጠፈውን አልዘረጋም፣ የዘረጋውን ምን አለ አላጠፈም። 40 ቀን ሙሉ አይደለም 40 ሰዓት እኛ መጾም ይከብደናል። ስለዚህ እንደማን እንጹም ካላችሁ እንደ አባቶቻችን፣ ያውም አንዳንዶቹ አባቶቻችን ልክ እንደሱ 40 ቀን ጾመዋል፣ ሌሊቱን ሳይጨምር 40 ቀን ጾመዋል። እንዲሁም ለነብዩ ሙሴና ነብዩ ኤልያስ 40 ቀንና 40 ሌሊት ጾመዋል። ታዲያ እንደማን እንጹም ካላችሁ እንደ ተጻፈልን እንደ ክርስቲያን እንጹም። ያ ቅድስና ይሆናል፣ ያ መለየት ይሆናል፣ ያ ክብር ይሆናል። ያኔ የጾሙ ቁጥር ሳይሆን የጾሙ በረከት ቤተ ክርስቲያናችንን፣ ትዳራችንን፣ ሕይወታችንን፣ ስራችንን ይባርከዋል። ደግሞም የምንለየው በማይበላ ነገር ብቻ አይደለም። ቅዱስ ያሬድ እንደነገረ ይጹም አይን ምን ይጹም አለ? አይን ይጹም፣ ይጹም ልሳን ምን ይጹም? አቤት አቤት ይቺ ብትጾም አቤት! ይህ ሁሉ መከራ በተለይም በገጠር ያሉ ወገኖቻችን ይህንን ሁሉ ዋጋ እየከፈሉ ያሉት ምን ባለመጾሙ ነው? ምላስ እዝኔ ይጹም፣ ጆሮ ምን ይበል? ይጹም። አያችሁ፣ ተመልከቱ። እንሰሚያ ህሱም በተፋቀሮ አይንም ከጾመ ከምግባችን ጋር፣ ጆሮአችንም ከጾመ ክፉ ከመስማት፣ አንደበታችንም ከጾመ ክፉ ከመናገር እውነቱም ጾሙ ቅድስት ሆኗል። እውነትም ተለይተናል። እውነትም ተባርከናል። እንጾማለን፣ ግን ከማይጾሙ ሰዎች ጋር እኩል እናማለን። እንጾማለን፣ ከማይጾሙ ሰዎች ጋር እኩል ሴረኞች ነን። እንጾማለን፣ ከማይጾሙ ሰዎች ጋር እኩል ዘረኞች ነን። እንጾማለን፣ ከማይጾሙ ሰዎች ጋር ሐዘናችን እኩል ሆኗል። እንጾማለን፣ ከማይጾሙ ሰዎች ጋር እኩል እንጠጣለን። እንጾማለን፣ ከማይጾሙ ሰዎች ጋር እኩል ሥጋውና ደሙን አንቀበልም። ካዲያ የት ነው መቀደሱና ቅድስቱ? የእግዚአብሔር ልጆች ድካማችን ከንቱ እንዳይሆን ሥጋችን ከነፍሳችን ከመለየቷ አስቀድሞ የሰማዩ ሕይወት በውስጣችን እንዲገባ ልክ እንደ እናታችን እንደ ቅድስት ድንግል ማርያም ስሙም ቅዱስ ነው እንድንል፣ አልያም ደግሞ ኩኑ ቅዱሳነ እስመ አነሂ ቅዱስ አነ፣ እኔ ቅዱስ እንደሆን ሁኑ እናንተም ቅዱሳን ሁኑ ተብሎ ስለተጻፈ የእርሱ የባህሪው ቢሆንም የሚቀድሰውና የሚቀደሱት አንድ ወገን ናቸው ተብሎ በዕብራውያን 2:11 ላይ ስለተጻፈ ከሚቀድሰው ፊት እንድንቆም፣ ከሚቀደሰው ወገን እንድንሆን፣ ከሚቀድሰን ፊትም ከቅዱሳን ሰማዕታት ከጻድቃን ጋር አብረን እንድንቆም እባካችሁ ክርስትናችንን ቀድሰው። እባካችሁ ልባችንን ከቂምና ከጥላቻ እንለየው። እባካችሁ ጾማችንና ጸሎታችን በቅዱስ ሥጋውና በክቡር ደሙ ፍጻሜ እንስጠው። እባካችሁ የተጣላናቸውና ያኮረፍናቸው ሰዎች ካሉ ለነሱ ይቅርታ እናድርግና ሰይጣንን እናሳፍረው። እባካችሁ አንድ ልብና አንድ ቃል ሆነን ኢትዮጵያን ወደ ክብሯ እንመልሳት። እባካችሁ አንድ ልብ ሆነን ከአሕዛብ ተለይተን ከዓለም ተለይተን አልጫ ለሆነውና ጨለማ ለሆነው ዓለም ብርሃንና ጨው ሆነን ሰይጣን ይፈር እሱ ይክበር። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን።